ዴቪም ደክሞታል። ኧረ እኔስ ደህና ነኝ ጋሼ። እንደዛ አይባልም። እንደው ምርቃት ካልሆነ ለቅንነት ምንም ላደርግልህ አልችልም። እንዴ እና እሱ ትንሽ ነገር ነው ጋሼ። በዚህ ጊዜ የሚመርቅ ሰው ከየት ይገኛል? እሱስ ልክ ነሽ። ትልቅ ሰውና ትልቅ ዛፍ አያሳጣን ነው የሚሉት አባቶቻችን ሲመርቁ። ቅኔ ላይ ጎበዝ አይደለሁም፣ ይተርጉሙልኝ። ትልቅ ዋርካ ካለ ሰው ሸንጎ አለ። የተጣሉትን የሚያስታርቁበት፣ የተበደለን ደግሞ የሚክሱበት ነው። ከወጣት በላይ ስለሚረዱ ፍርድን ሳያጣምሙ ትውልድን በትክክል ይቀርጻሉ። አሁን ገባኝ ጋሼ። ጋሼ ተጫወት። እየተጫወትኩ ኒና፣ ወይ ምግብ አቅርቢ እንጂ ምንድነው በባዶ የምታደርቂያቸው? ትንሿ እኮ እያቀራረበች ነው። እሺ ጽናትስ? ጽናትም አለች ውስጥ ገባች። በቃ እሺ እኔ ልጥራት። እሺ በስኳር ነው ጋሼ? ሌላ በቃ እዚህ ጋር ሸፍን አንደዘሽ ለምን አንዳትለክ ሜሮን ራስሽ ላይ ጦስ ባታመጪ እያለቻት ትገኛለች ማለት ነው። ለቅድስት እያለች ትገኛለች ማለት ነው። የሆነ ወረቀት የሐኪም ቤት ወረቀት በፖስታ የታሸገ ወስዳባት ደብቃባታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ በሙሉ ለቤቴ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ ማለት ነው። ብርቄና የጽናት አባት እያወሩ ይገኛሉ ማለት ነው። ብርቄ ለጽናት አባት ምን ነው የተከፉ ይመስላሉ። ለምንድን ነው ረብሻም አለ እንዴ እያለች ትገኛለች ማለት ነው። ብርቄ ምንድን ነው በእኔ ምክንያት ነው ወይ እያለች ትገኛለች ለአባባ ማለት ነው። ይህንን ነገር ሳነሳ ቅር እንዳይልሽ እያላት ይገኛል ማለት ነው። ደግሞ ባለቤትሽ አንቺን ስላጣ ጤና አጥቷል፣ የሚያደርገውን አሳጥቷል። እንደዛ ማድረግ የሚያደርገው ጤና አጥቶ ነው እንጂ በሰላም አይደለም እያሉ ይገኛሉ። እኔ ደግሞ እዛ ቁጭ ብዬ እየደበደበኝ እስከ ዛሬ ድረስ የኖርኩት አሁን ትንሽ እረፍት አግኝቻለሁ እያለች ታገኛለች ማለት ነው። ብርቄ የሰኒ ጓደኛ ወንድሜ እባክህን ይቅርታ አድርግልኝ እያለ በልሞ እየቃዠ ይገኛል። የሰኒ ደግሞ መታ ቁጭ ብላ እያዳመጠችው ትገኛለች ማለት ነው። ሰኒን ስለፈታ በሰኒ የተነሳ በጣም እየተጨናነቀ ይገኛል ማለት ነው። ቤተሰብ አይዞ ተረጋጋ እያለችው ትገኛለች ማለት ነው። ቤተሰብዬ አይ ከባድ ነው እውነትም እየቃዠክ ነበረ ብዙም አይደለም እያለችው ትገኛለች። እሱስ እየቃዠ ነበር ማለት ነው። ተረጋጋ አንተ አሁን በጣም ስለመውቀክ ብርድ እንዳይመታክ እያለችው ትገኛለች። እሱ ግን በቅዠት እያበደ ይገኛል ማለት ነው። ቤተሰብዬ በጣም ግራ ገብቶት እያበደ ይገኛል። እንዴ ምንድነው? እና ታዲያ እሱን ያስፈታው ችግር ነው። አሚን
አምላኬ በሰላም አውለኝ ከነገር አንተ ጠብቀኝ እያለች ትገኛለች። እንግዲህ እውነት ለመናገር አዎ የሰላም ፍቅር አምላክ ጌታ እሱ ይርዳሽ። ቆይ ምንድነው እንደዚህ የሚያደርግሽ ብላ ስትላት ቆይ ናሆሚ መጥቶ እንደዚህ አይነት ነገር ቢሰማ ለምንድነው እንትን የሚለው? በእሳይ በጥፊ መታቻት። በይ ነይ አብደብድብኝ እያለች ነው። ትዕግስት ፍራቻ አይደለም እልሻለሁ እያለቻት ትገኛለች። ሁለተኛ በራፌ ላይ ድርሽ እንዳትይ እያለቻት ትገኛለች ማለት ነው። ድጋሚ ደገመችላት። እሳይ ሰይት አባሽ ለምንድነው አንቺ በወንድምሽ ሚስት መሃል የምትገቢው? ጦጣ ራስ እሰይ በተወለዱበትና ባደጉበት ሰፈር በሰው ልጅ ክፋት እዚህ ድረስ መባረራቸው በጣም ያሳፍራል፣ ያሳዝናሉ እያለ ኑሃሚ ልዑል ለቅዱስ እየተናገረ ይገኛል ማለት ነው። ልዑል እንግዲህ በጣም ከባድ ነው ሁሉም ነገር። ከቤቷ ተሰረጋ ብትወጣ መልካም ነገር ግን ከባድ ነው። ቅዱስ ምን አለበት ድሮ ተወልደን ባደግን ኖሮ፣ በዚህ ዘመን ተወልደን ስቃያችን አየን እያለ ነው። እኛም ስግደት ላይ ስቃይ እያየን ነው። በእናታችሁ እስኪ ጸሎት አድርጉ። አሚን። ጽናት አጎቷ ጋር ደውላ ሰላም እሸት ስትለው ምነው አጎቴ እንኳን አትይም እንዴ ከበደሽ ወይ ስላት፣ አይ እሱስ አልከበደኝም አጎቴ ማለት እያለች ትገኛለች ማለት ነው። አዲስ አበባና እኔ ሰርጌ አዲስ አበባ ነው ብላ ስትል መምጣት አልችልም ብሎ አላት ማለት ነው። ምነው በሰላም ነው ወይ ብላ ስትለው አዎ በሰላም ነው አላት። እንግዲህ ክፍለ ሀገር ከአባትሽ ቤት ብትወጪ ኖሮ ያ ሁሉም እዛ ይገኛል አሽቃባጩላ። ቲናዬ የኔ ደስደስ የኔ ቃልቃላ መጣች እዚህ ጋር። ለምንድነው እዚህ ጋር ብቻሽን የተቀመጥሽው? ጋሽ ጋር አትገቢም እንዴ እያለች ትገኛለች ማለት ነው። ቲና ማለት ነው ለፂ ደግሞ ምን ለማለት ፈልገሽ ነው እያለች ትገኛለች። ቤተሰብዬ በጣም ግን ቅር ብሏታል። እሺ ተንፋሽሽን ሰብስቢ በኋላም ጣለች ብላ ስትል ምንድነው ምን ነገርካት ብላ ስትለው ምንም አልነገርኳትም ምንም ያልኳት ነገር እያላት ይገኛል ማለት ነው ለሰኒ። ሰኒ እንግዲህ ምን እንደነገራት እየተጨነቀች ትገኛለች ማለት ነው። የሰኒ እህትም ደግሞ ውሃ እየልታመጣ ገብታለች ማለት ነው። ጽናት አዲሷ ሰራተኛ ጋር መታ ምን ጎበዝነሽ በጣም ጎበዝነሽ እያለች ትገኛለች ማለት ነው። ማን ልበል ብላ ስትል ጽናት ነኝ የኬራ ባለቤት እያለች ትገኛለች። በማንኛውም ሰዓት ከፈለግሽኝ እኔ አለሁኝ ጠሪኝ እያለች ስትላት እትዬ በይኝ ስትል እትዬ አትበይኝ ጽናት በይኝ እያለቻት ትገኛለች ማለት ነው። ጽናትዬ ጎበዝ በጣም ጎበዝ። ምነው እንደውም ተሰማ ብገላግለኝ እሷ አይደለችም እንዴ ከበዛብኝ አጣልታኝ እዚህ ድረስ ያመጣችኝ እያለች ትገኛለች። ብርቄ ብቻዋን ስታወራ ኬራ ደረሰ ማለት ነው። ኬራ ደርሶ ምን ሆነሽ ነው ብርቄ እዚህ ጋር ብቻሽን ቁጭ ብለሽ ወይም ቆመሽ የምታወሪ ብሎ ሲላት አይ ምንም አይደለም እያለችው ትገኛለች ማለት ነው። ቤተሰብዬ ብርቄ በጣም ከፍቷታል። እኔ እንደውም ዝም ብዬ አየር ለመቀበል ነው እንጂ ምንም አልሆንኩም እያለችው ትገኛለች። ብርቅዬም ይቅርታ ኬራዬ እያለች ትገኛለች። እና ኬራ ቤት እንግዳ መጥቷል ማለት ነው። ቤተሰብዬ እና ኬራ ቤት እንግዳ መጥቷል።
እና ለሰርጉ ልካፈል የመጣ ሰው አለ ማለት ነው። ቤተሰብዬ በጣም ደስ የሚል ነው። ሰኒና ቲና እዚህ ጋር ደግሞ እያወሩ ይገኛሉ። ይሄንን ወረቀት ለሷ ስጫት እያለች ትገኛለች። አራ አንቺ ሌባ! ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ለቤቴ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ ማለት ነው። ሌላ ወረቀት አምጥታችሁ ሰጣችሁ። በስማ ከባድ ናችሁ፣ ግን በጣም ከባድ ናችሁ።